እኔ ምን መሰለህ ጥያቄ እኔ አሁን የምኖረው ትዳር ውስጥ ነው ገባ። እሺ ግን ባሌ ክርስቲያን ነው፣ እኔ ሙስሊም ነኝ። እሺ እና ልጆችም አሉኝ። ግን ቤተክርስቲያን አልሄድም ማለት ልጆቼንም ያው እሱ ከሚከፋው ብዬ ነው እንደዚህ ተጠምቀዋል ልጆች። ግን እኔ አላምንበትም ገባ። እኔ ያን የመጣሁበትን ስለሆነ የማውቀው ግን ይሄኛውንም አልያዝኩትም ከዛኛውም አልሆንኩም። እና ምን ትለኛለህ ነው? ዓለም ላይ ስንፈጠር ጊዜ ፈጣሪ የፈጠረብን ዓላማ አለ። ዝም ብሎ በከንቱ አይደለም የፈጠረው። ነገር አለ። ከሞት በኋላ የምንሄድበትን ቦታ አለ። አላህ ለምንድን ነው የፈጠረን? ለምን እንድንመጣ ያደረገን ከተባለ ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። ሰውንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። ሰው ልጅ ቆም ብላችሁ አስቡ። ለምንድን ነው እዚህ ዓለም ያመጣኝ አምላክ? ዝም ብሎ በከንቱ አላመጣም። እኔ ይህን ሞባይል ሰርተዋል። ሞባይል ባለቤት ዝም ብሎ በከንቱ አልሰራም። ዓላማ አለው ከበስተጀርባው። ለዚህ ዓላማው ሊውል ይገባል። መኪና ሰራ አንድ ሰው ዝም ብሎ ሰርቶ ሊያስቀምጠው ነው? ላ ጥበብ አለ ከበስተጀርባው። ዓላማ አለው ሊያሽከረክረው ሊገለገልበት። ከዛሊክ ይህን የሚያክል ድንቅ ፍጡር አላህ ስብሐነሁ ወተዓላ የሰው ልጅን የፈጠረው የሚገርም አይምሮን የሰጠው ነገራቶችን እንዲያስተውልና እንዲያገናዝብ ያደረገው ዝም ብሎ በከንቱ እንዳይመስላችሁ ለትልቅ ዓላማ ነው። ከበስተጀርባችሁ ከሞት በኋላ ትልቅ ድግስ አለባችሁ። ወይ የእሳት ድግስ የዘላለም ወይም የዘላለም ጸጋ ድግስ አለላችሁ። ታዲያ ይሄንን ያወቀ ሰው ከሞት በኋላ ህይወት እንዳለ ያወቀ ሰው እንዴት ነው በራሱ ላይ የሚቀልደው? እንዴት ለጊዜያዊ ለአጭር ዓመታት ብሎ አምላኩን ክዶ እንዴት ይኖራል? ወይም የአምላኩ የማይፈልገውን ስራ እየሰራ እንዴት ይኖራል? አላህ ስብሐነሁ ወተዓላ የሌላ እምነት ተከታዮችን ማግባት እርም አድርጓል፣ ሐራም አድርጓል። በሱረቱል በቀራ ላይ ሲናገር ምን አለ? ወላ ተንኪሑል ሙሽሪካት ሐታ ዩእሚንነ ወለአመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ወለዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ኡላኢከ የድዑነ ኢለናር ወላሁ የድዑ ኢለል ጀነቲ ወልመግፊረቲ ቢኢዝኒሂ ወዩበይኑ አያቲሂ ሊናሲ ለዐለሁም የተዘከሩን ይላል። በእኔ በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ በፍጹም እንዳታገቡ ይላል። እነዚህ ሰዎች ወደ ገሃነም እሳት ነው እና የሚጠሯቸው አለ። እኔ ደግሞ ወደ ምህረቴና ወደ እዝነቴ ነው የምጠራቸው አለ። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁነ ይላል። የእናንተ ለእነርሱ አይፈቀዱም፣ የእነርሱም ለእናንተ አይፈቀዱም። ወላ ቱምሲኩ ቢዒሶሚል ከዋፊር ይላል። ከከሃዲያን ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ይላል። አንዲት ሙስሊም ሴት ከሌላ እምነት ተከታይ ጋር አግብታ እየኖረች ከሆነ እያደረገች ያለችው የእያንዳንዱ ቀን ግንኙነት እንደ ዝሙት ከአላህ ዘንድ እየተጻፈ እንደሆነ ታውቃላችሁ። እንደ ዝሙት እየተጻፈ ነው እያንዳንዱ ህይወቱ። ዝሙት ወዴት ነው የሚያስወርዳ? ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሰአ ሰቢላ። እና ከዚህ ህይወት እንዲህ አይነት ህይወት ውስጥ ያላችሁ ካላችሁ መጀመሪያ በእርግጠኝነት ሲቀርቧችሁ ጊዜ የሚቀርቧችሁ እንሰልምላችኋለን በሚል መቼም ሴት ልጅ ወንድ ልጅን ሄዳ አትጨነጭም። ነገር ግን ወንድ ልጅ ነው ቀርቦ የሚመጣው። የዛኔ በሚመጣ ጊዜ እምነቷን በጣም ተጠብቃለች። ሴት ልጅ ጠንካራ ነበረች። ከጊዜ በኋላ ግን እሰልምልሻለሁ በሚል ይቀርቧቸዋል። ከዚያ ራሳቸውን ህይወት ከጀመሩ በኋላ አሁን እንደፈለግሽ ከፈለግሽ ሄጂ ከፈለግሽ ወደ እኔ ነይ ይላታል። አንዳንዱን ያስገድዳት ሁሉ ይችላል። ካልሆነ እንለያያለን ይላታል። ከዚያ በኋላ እንዲህ አይነት ህይወት ውስጥ የማትፈልገው ህይወት ውስጥ እንድትገባ ትሆናለች። የወንድ ጓደኛ ያዛችሁ ካላችሁ የሌላ እምነት ተከታይ ወንድ ቢሆን ሴት፣ ልክ እንዲሁ ደግሞ ትዳር ውስጥ ያላችሁ ካላችሁ ወላሂ ላዚም የጀሃነም መንገድ ላይ ነው ያላችሁ። አላህ ቃል በቃል የተናገረው እነዚህ ወደ ገሃነም እሳት ነው እየጠራቸው ያለው እና ተጠንቀቁ ተናግሯል። አላህ ስብሐነሁ ወተዓላ የካደን አካል የትዳር አጋር አድርጎ መያዝ በፍጹም አይፈቀድም። በዚህ ትዳር ውስጥ ያለ ሰው ካለ አላህን የሚያምንና አላህን የሚፈራ ከሆነ መውጣት አለበት። ዳዕዋ አድርጊለት ከቻልሽ ካሉ አስመከሪው ተጨማሪ ጥያቄ እምቢ ካለ ግን ከዚህ ከሰው ጋር ዳብተን ስንኖር 10 ዓመታችን ነው። የመጀመሪያ መንታ ልጆችና አሁን ሁለተኛ ደግም ያለው ግን ልጆችም እንደነገርኩ ነው። ምንም እኔ ስለማልን አይሄዱም ቤተክርስቲያንም እና ጎረቤት ምናምን ይገፋፋኛል። ለምንድን ነው የማትሄጂው ምናምን ግን አልሄድም በቃ ሂጄ የሆነ ቀን ራሱ ሂጄ እንደዚህ ብለውኝ ምናምን ከመከሩ በኋላ ሂጄ ስመጣ ራሴን ያመኛል። ግን እኔ መመለስ የምፈልገው ወደዚህ ወደ ነበርኩበት ነው። ግን
የልጆች አባት ደግሞ በጣም ሲበዛ ጥሩ ሰው ነውና እንዴትስ ልደየው? እንደገና ደግሞ ወደ እኔም ለማምጣት ምን ብሞክር እሺ ምንም አይመስለኝም እና ምን ትመክሩኛላችሁ ነው? እሺ ይኸውልሽ እዚህ ዓለም ስትኖሪ ቅድም እንዳልኩት ለፈጣሪ ትእዛዝ ማድረግ ነው ሰው ልጅ አለበት። ገብቶሻል አይደለ? ከሞት በኋላ ህይወት አለ እያልኩኝ ነው። ከሞት በኋላ ህይወት ያለው ሰው ነገ ከፈጣሪ ፊት እንደምንቆም ያስተዋለ ሰው ያወቀ ሰው እንዴት ከፈጣሪ ፊት የሚያሳፍረውን ነገር ዛሬ በምድር ላይ የሚያደርገው? አላህ በቁርአን ላይ ሲናገር ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማን ዓብዳ ይላል። በሰማያት በምድር ያለ አንድን ፍጥረት አይኖርም የኔ ባሪያ ሆኖ ከፊቴ የሚመጣ ቢሆን እንጂ የትንሣኤ ቀን እያለ ይናገራል። ወኩሉሁም አቲህ የውመል ቂያመቲ ፈርዳ አለ። ሁላቸውም እያንዳንዳቸውን ፍጥረት ሁሉ በተናጥል ከእኔ ፊት የሚመጡበት ቀን አለ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ሰዩከሊሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጅማን አሉ። ከእናንተ ከፍጥረታት አንድም ሰው አይኖርም ነገ የትንሣኤ ቀን ያለማንም አስተርጓሚ አምላኩ አላህ ፊት ለፊት የሚያናግረው ቢሆን እንጂ አሉ። ያችሁ እና ስለዚህ የዛኔ ከፊቱ ቆመሽ አንተ ያላዘዝከኝን የትዳር ህይወት መስርቼ እየኖርኩ ነበረ ስትይ ጊዜ አቋምሽ ምን ይሆናል? ስለዚህ ከሞት በኋላ ያለውን ህይወት አስባችሁ ከፈጣሪ ፊት መቆም እንዳላስባችሁ የዛኔ የሚያስቀይም የሆነ ነገር ዛሬ ላይ አትስሩት። እና እህት ከቻልሽ ዳዕዋ አድርጊለት፣ ምከሪው፣ አስመክሪው። ወደ ዲንሽ ተመለሽ፣ ወደ አላህ ተመለሽ፣ ወደ እስላም ተመለሽ። ልጆችሽንም በእስላም ላይ እንዲያድጉ አድርጊያቸው። መከረሽው አስመከረሽው እምቢ ካለ ምንም ማድረግ አይቻልም። የፈጣሪን ትእዛዝ የቀረሽችን ዘመንሽን ጠብቀሽ ኑሪያት። እስከዛሬውን ወደ አላህ ተውበት አድርጊ። አሁን ያለሽበት መንገድ ብትሞች ወላሂ በጣም አደጋ ነው። በጀሃነም መንገድ ላይ ነው ያለሽው። ቅድም እንደተናገርኩት የቁርአን አልተገለጸም ምናምን የሚለው አገላለጽ እንዴት አሪፍ ቼክ ፖይንት መሆኑን የምታዩት ኦርቶዶክስ ጋር ሲመጣ ማለት ነው። እነሱ ምን አሉ? አናቅም፣ ከሰው ጋር አይነጻጸርም። ልክ እኛ እኮ እንደምንለው እኮ ያሉት ውስጠሱ ሰምታችኋል። 3-4 እኮ ሊቃውንት ነው እንደዛ ያሉት። ኢቨን አሁን ሁለት ደግሞ አሉ የጉባኤ ቤት የነበሩ የጎጃም ደግሞ አሉ። አንድ መሀል ላይ የሚያወያያቸው ኖሮ ጭራ ይዘው አይታችኋል። እነሱም አለው ግን ያ ነገር የለውም አሉ። መልካ ስላሴ ላይ የስላሴ መልክ የሚባለው ላይ ለእምብርትከ ለእንትንከ ይለውና እሱ ላይ ግን ይዘለዋል የለውም አሉ። ማርያምን ግን ሲሆን መልካ ማርያም ላይ ሲሆን ግን እሷን አይዘላትም አለ። አላት አለ እሷ ያ ነገር አላት አለ። ሰምቶ እንደሆነ ማለት ነውና እነሱ በዚህ ደረጃ ነው ራሱ እንትን የሚሉት ማለት። አሁንም እኚህ እርማት የሰጡት ጾታው ላይ ነው። ጾታ ማለት ይሄ ለማለት የፈለኩት የእንትን አይደለም ግራማቲካሊ ጄንደር ነው እንጂ ይሄ የእንትን ተፈጥሯዊ ናቹራል ጄንደር የሚባል አይደለም። ተሳስቻለሁ ዳጸ ልሳን ነው ምናምን ብለው እንትን ብለዋል። ነገር ግን ይሄ ማየት መስማት ምናምን ነገር እግር፣ እጅ፣ ጆሮ ምናምን የሚባለውን ነገር እስቲል እስካሁን ድረስ በሊቃውንቱ ደረጃ ያስተባበለ የለም። መምህር ዮርዳኖስ መጥቶ እኮ ተናገረ እኮ እዚህ የቲክቶክ ስንትኖች እንትን ትላላችሁ የቲክቶክ ኦርቶዶክሶች መታችሁ ሃይማኖት አበብና መጽሐፍ የሚል አይደል ልትወቅሱ ትፈልጋላችሁ አለ። የምስራቅ ኦርቶዶክስን ነው የምታስተምሩት አለ። ገብቶት ማለት ነው በዚህ ደረጃ ማለት ነው። እና ይሄ ትልቅ ነገር ነው ራሱ ማለት ነው። ኢንሻአላህ ቀጥል እስቲ። ይሄ እኛ ከታች ያለው ከእምሯቸው በላይ ሆኗል የዛኔ ስንናገር ጊዜ። ነገር ግን ዋና ነገር መምህሮቻቸው መረዳታቸው ነው። እውቀት ያለው ሰው እውቀታዊ ቋንቋን ይረዳል፣ ይገባቸዋል። መተው ትላንት እነዚህ የእግዚአብሔር አካል አለው ካለ በኋላ እጅ አለው፣ እግር አለው፣ አፍንጫ አለው፣ ሁሉ ነገር አለው ካለ በኋላ ግለጸው ብትለይ ግን እኔ ልገልጸው አልችልም ብሎ ቃል በቃል ተናገረ። እኔን ግን ግለጸው ብትለይ ልገልጸው አልችልም። ምክንያቱም መለኮታዊ መገለጫዎች ከይፍያቸውን አንድ ሰው በራሱ ሊገልጽ አይችልም። እንዲህ አይነት ነው ብሎ እጁን አምላክ እጅ አለው አለ። ለምሳሌ እጁ ምን አይነት ነው ብትለኝ አላውቀውም አለ። ግለጸው ብትለኝ አልገልጸውም አለ ቃል በቃል ቄሱ ማለት ነው። ይወታቻል አይደል? የአንድን ያላየኸውን አካል እንዲህ ነው ብለህ ከይፍያውን ሁኔታውን ለመግለጽ ሶስት ነገሮች ያስፈልገዋል። አንደኛ ወይ ያንን አካል አንተ በራስህ ማየት አለብህ። ካየህ በኋላ አሃ እጁ እንዲህ አይነት ነው ብለህ ለሰዎች ትገልጻለህ። ሁለተኛ
ወይ ያ አምላክ የሚገልጥላቸው አካሎች ነቢያቶች እጅ አለኝ ሲላቸው ጊዜ እጄ እንዲህ አይነት ነው ብሎ ገልጾላቸው ነግሯቸው ከሆነ ከነዚያ ከነቢያት አንደበት የተነገረህ ነገር ሊኖር ይገባል። የአምላክ እጅ እንዲህ አይነት ነው ሊሉን ይገባል። አምላክ በእነርሱ በኩል ነውና ቃሉን የገለጠው። ሶስተኛ ወያን አምላክ ባታየውም እንኳን ራሱ እኔ ብሎ በቃሉ ላይ እንዲህ አይነት ነው እጄ ብሎ ሊነግርህ ይገባል። በሶስቱም መንገድ ታዲያ አምላክ አልተናገረም። ገብቷቸዋል። ይህንን ያውቃሉ ሊቃውንቶቻቸው። ስለዚህ ግለጸው ብትለይ ልገልጽ አልችልም ያለው ለዚህ እውቀት አላቸው እነዚህ ሰዎች። አላህ ወደ ኢስላም እንዲመራቸው ለምነዋለሁ። አሁን በተናገሩት በዚህ ነገር ላይ ቀጥታ የአምላክን መገለጫዎች አምላክ ስለ ራሱ የነገረንን አለው ከማለት ወደኋላ እንልም አሉ በግልጽ። ግን ያ እንዴት ነው ብለህ ብትነግረኝ እኔ እንዲህ አይነት ነው ብዬ ልገልጽልህ አልችልም ብሎ ቃል በቃል ተናገረ። አልተገለጸም አለ። ይህንን የእውቀት ባለቤቶች ሰሙላችሁና የእኔን ትምህርት ቀጥታ መጥተው ደገሙላችሁ። አዎ የእርሱ እጅ አለው እግር አለው ተብሎ ይነገርለታል፣ ግን እርሱ እንዲህ ነው ተብሎ አይገለጽም ብለው ተናገሩልህ መጥተው ማለት ነው። ከዚያ በኋላ እንደገና ያንን ግን ከፍጥረታት ጋር የምናመሳስለው አይደለም አሉ። እኔም ስላችሁ ነበር ስለ አምላክ የተነገሩ ቃላቶችን አምኖ መቀበል ግድ ይላል። ያልተነገሩትን ደግሞ ከራሳችን ልንፈላሰፍበትና ልንቀጥፍበት አይገባም። ይሄን ያልተናገረውን አልተናገረም ብለን ስንላለን። ሌላኛው ነገር አምላክ ስለ ራሱ የተናገራቸው ነገራቶች እጅ ምናምን የምንላቸው ነገራቶች ከፍጥረታት ጋር የሚመሳሰሉ አይደሉም በፍጹም እያልኩ ስነግራቸው ነበረ። ገብታችኋል? አካላዊ ክፍሎች ወይንም አልአዕዳ አልጀሰድያ የሰውነት አካላዊ ክፍሎች የሚባሉ አላህ የሉትም። ልብ በሉ፣ ሰዋዊ የሆኑ የሰውነት ክፍሎች ወይንም በአረበኛ አልአዕዳ አልጀሰድያ የሰውነት ሰዋዊ ክፍሎች የሉትም እርሱ። ነገር ግን መለኮታዊ የሆኑ መገለጫዎች አሉት አላህ ሱብሓነሁ ወተዓላ። መለኮታዊ የሆነ ረቂቅ የሆነ እጅ የሚባል ነገር አለው። ያ ግን እጁ የሰው ይመስላል ወላ አይመስልም? ከፍጥረታት ጋር የሚመሳሰል አይደለም። ያን ይመስላል። እሺ ይህን ይመስላል። ለማንኛውም ጀዛከላህ ኸይር ኡስታዝ። ጥያቄ ያለው ክርስቲያን ካለ አቀጥል ይችላል። አንድ ጥያቄ ያለው በስተት የሚፈልግ ካለ አቀጥል ይችላል። እሺ ጥያቄ ምንድን ነው? አንደኛው የእስልምና ሃይማኖት የጀመረው ማን ነው ጀማሪው የሚለው ነው። ያው ከመሰረቱ አንስተን እናውራና ማን ነው ጀማሪው የሚለውን ነገር ብትመለስልኝ ይሻላል። መልካም። አምላክ አላህ ሱብሓነሁ ወተዓላ ነው የሃይማኖቱ ደንጋጊ። ከእርሱ ዘንድ ነው መነሻው ኢስላም። እዚህ ምድር ላይ ሰዎች መጥተው የጀመሩት አይደለም። አምላክ ደነገገ። ያን ድንጋጌውን ለነቢያት ሰጠ። ነቢያት ደግሞ ለህዝቦቻቸው አስተማሩ። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም፣ ከእኔ ከአምላካችሁ ዘንድ ትክክለኛ ሃይማኖት እስልምና ሃይማኖት ነው አለ። እዚህ ጋር ትክክለኛ ሃይማኖት ከእርሱ ዘንድ ኢስላም መሆኑን ገለጸ። ራሱ እንደደነገገው በድንጋጌ ቃል በቃል ተናግሮ ነው። ለማን? ለነቢያት ደንግጎ እንደሰጣቸው ይነግረናል። በሱራ ሹራ ላይ አላህ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ። ማን? እኔ ደነገግኩላችሁ ብሎ አላህ ከተናገረ በኋላ ከእናንተ በፊት አብርሃምን፣ ሙሴን፣ ኖህን፣ ክርስቶስን ያዘዝኩባቸውን ራሱኑ ሃይማኖት እያለ ተናገረ። ስለዚህ ይህን ኢስላምን አምላክ ነው የደነገገው፣ ለነቢያት ሁሉ ደንግጎ የሰጣቸው። ነቢያት ደግሞ ለህዝቦቻቸው አስተማሩት። ነቢያቶች እንዳስተማሩት ከአምላክ ተቀብለው ማስረጃ አለው ከተባለ አዎ። ያዕቆብን ብንወስድ ለምሳሌ ሱረቱ አልበቀራ ምዕራፍ 2 ቁጥር 132 ላይ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም አዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላችኋል፣ ኢስላምን። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ስለዚህ ኢስላምን ሰብኳቸዋል ለልጆቹ፣ ልክ እንዲሁ ለህዝቦቻቸውም ሲሰብኳቸው ነበር። ራሳቸውንም እኛ ሙስሊሞች ነን እያሉ ነቢያቶች ይገልጻሉ። ኖህን ብንወስድ ለምሳሌ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ሱለይማን ወይንም ሰለሞን ከአባቱ ከዳዊት ጋር ምን አለ? ወኩና ሙስሊሚን አለ ሱራ ነምል ላይ፣ እኛ ከሙስሊሞች ነን እያለ ቃል በቃል ይናገራል። ዮሴፍ የያዕቆብ ልጅ ምን አለ? ተወፈኒ ሙስሊመን አለ፣ አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል።
فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ሐዋርያቶች ምን አሉ? እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሴም ልክ እንዲሁ ሙስሊም ሆኖ ብሏቸዋል። ህዝቦችም እኛ ሙስሊሞች ነን ብለው ቃል በቃል ተናግረዋል። ስለዚህ ኢስላም ማለት ድንጋጌነቱ ከአምላክ ሲሆን ለነቢያት ደንግጎ ሰጣቸው። ነቢያት ደግሞ በዚያ መንገድ ላይ መሆናቸውን ተናገሩ። ከዚያም በህዝቦቻቸውና በልጆቻቸው መካከል ሰበኩ። ተከታዮቻቸውም ልጆቻቸውን ቃል በቃል እኛ ሙስሊሞች ነን ብለው ያጸደቁት የሆነ መለኮታዊ ሃይማኖት ነው። አይ ግን እንትን ሲናነሳ እኮ ቁራሽ ትራይብ ታውቃለህ? መጀመሪያ ላይ መሐመድ ምናልባት ድምፄ የተሰማ ከሆነ ይቅርታ አድርጉልኝ። እንትኑ ተጋድሜ እያወራሁ ስላለው ነው። እና 570 አካባቢ ላይ መሐመድ ቁራሽ ትራይብ አካባቢ ሄዶ ብዙ አማልክትን ሲያመልኩ በነበሩበት ጊዜ ላይ አላህ አንድ ነው እያለ ስብከት ሲጀምር እናየዋለን። ከዚህም የተነሳ ምክንያቱም ተሰምቶም የማይታወቅ ነገር ስለነበረ ህዝቦቹ ተቃውሞት ከሸሸ በኋላ ከመካ ወደ መዲና መሄዱና ያ ሂደት ደግሞ ጅራ እንደመሆኑ እናውቃለን። ያው ታሪክም ይናገራል። እዛ ኃይሉን አደራጅቶ ተመልሶ ጦርነት አንስቶ ሁሉን ጨፍጭፎ ከጨረሳቸው በኋላ አብዛኞቹን ገሎ ጂሃድ የሚባል ያው የሃይማኖት ማስፋፊያ ከአሰራጭና ከጀመረ በኋላ ብዙዎቹን በጦር ኃይል አሸንፎ ወደ እስልምና ከቀየረ ከዛ ተነስቶ እስከ 8ቱም ጦርነቶች ጀምሮ እስከ ምዕራብ እስራኤል ድረስ ገስግሶ እንደመጣና በዚሁ አኳን እንደተሰራጨ ነውና ሁኔታዎችም ያስረዱት። ሃይማኖቱም በዚህ ልክ ነው የተስፋፋው። መሐመድ ሳዳ የሰበከው ሃይማኖትና እስልምና እና ሌላ እስልምና አለ ወይ? 570 አካባቢ የተጀመረ እስልምና እና ሌላ እስልምና አለ ወይ? ምክንያቱም የለም። ከዛ በፊት እስልምና የሚባል ነገር የለም። ከመሐመድ በፊት ነብዩ መሐመድ ጀምሮ በፊት ሌላ የለም። እንዴት ታስታርቃለህ? ይሄን ጠይቀህ እየመለስክ ነው። ጠይቀና ከዚህ በኋላ መለስክ። ቅድም ተመለሰልህ የመጀመሪያው፣ እሱን እንጨርስና አሁን ከዚያ በኋላ ወደ ቀጣይ እንሄዳለን። ቅድም ምን አልኩኝ? አሁን እስልምና ደነጋጌነትን ማን የደነገገው አልከን? አላህ ነው አልኩኝ። ማስረጃ ሰጠው። ምን ትላለህ? ከዚያ ነብያቶች ደግሞ እንደሰበኩት ማስረጃ ሰጠው። ምን ትላለህ? በዚያ ላይ ሐሳብ እንስጠንና እሱ ላይ ከዚያ ደግሞ በቀጣዩ ላይ እናወራለን።